ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ዛሬ እጅግ አበይትና ፈጣን የሆኑ ሀገራዊና ቀጠናዎች መረጃዎችን ይዘን ቀርበናል። በትግራይ ክልል አዲስ የተደረገው የጦር አዛዥ ሽግሽግና የሌተናንት ጀነራል ፍስሐ ኪዳኑ ሹመት እንዲሁም በሸረሪና መስመር ስለተካሄደው ከባድ ውጊያ የወጡ አዳዲስ ዘገባዎች መረጃዎችን በስፋት የምናጋራ ይሆናል። በሌላ መረጃ በጻድቃኔ ማርያም ገዳም ያጋጠመው አሳዛኝ መሬት መንሸራተት በርካታ ሰዎች ሕይወታቸው አልፏል። እንዲሁም የታዋቂ ጠበቃ አበራ ንጉስ መታሰርም እንዲሁም ዛሬ ሁለት ፖለቲከኞች በተለይ ታስረዋል። ይህንም በተመለከተ መረጃ ወጥቷል። በሌላ መረጃ ሳውዲ አረቢያ ኤርትራና ሱዳን ጨምሮ የመሰረቱ አዲስ የቀይ ባህር ወታደራዊ ጥምረት እንግዲህ ኤርትራና ጅቡቲ መቀላቀላቸው ተገልጿል። በስፋት የምናጋራው ይሆናል። አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎችን ታደምጣላችሁ። እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። በትግራይ ክልል አዲስ የተከሰቱ የጸጥታ ውጥረቶች ተከትሎ ህወሓት በታጣቂ ኃይሉ አዛዥነት እንዲሁም በክልሉ የጸጥታ መዋቅር ላይ መዋቅራዊ ለውጥ ማድረጉን ይፋ አድርጓል። የቀድሞ የሰላም ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ማንጁስ የጦር መሪ ሆነው መሾማቸው ጨምሮ በክልሉ የተደረጉ አዳዲስ የኃላፊነት ሽግሽጎች ተፈጽመዋል ተብሏል። በወጡት አዳዲስ መረጃዎች መሰረት እንዳመለከቱት ከሆነ በትግራይ ክልል በኩል በወታደራዊና በፖለቲካዊ አመራር ደረጃ ከፍተኛ የኃላፊነት ለውጥ ተካሂዷል። በሰሜን ኢትዮጵያ በምዕራብ ትግራይ አቅጣጫ አዲስ የጸጥታ ፍጥጫዎችና ግጭቶች በተከሰቱበት በዚህ ወቅት ህወሓት የታጣቂ ኃይል ዋና አዛዥና የጸጥታ መዋቅር ኃላፊዎች መዋቅር መቀየሩ ተሰምቷል። የቀድሞ የጊዜያዊ አስተዳደር የሰላም ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ማንጁስ የክልሉ ታጣቂ ኃይል ዋና አዛዥ ሆነው ተሹመዋል። በሌላ በኩል ደግሞ በክልሉ ምክር ቤት በኩል አቶ ተወልደ ብርሃን ተስፋለም አዲስ የክልሉ የጸጥታ ቢሮ ኃላፊ ሆነው መሾማቸው ተነግሯል። ወደ ሌተናንት ጀነራል ፍስሐ ኪዳኑ ማንጁስ የጀርባ ታሪክ ስንመጣ እሳቸው ከዚህ ቀደም በትግራይ ክልል ጊዜያዊ አስተዳደር ውስጥ የሰላምና ጸጥታ ቢሮ ኃላፊ ሆነው ሲያገለግሉ የቆዩ አመራር ናቸው። ሆኖም ግን ከቀድሞ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በነበረው የፖለቲካና የአሰራር አለመግባባቶች ምክንያት በየካቲት ወር 2017 ዓ.ም ከነበሩበት ኃላፊነት በነጌታቸው ረዳ ተባረው እንደነበር ይታወሳል። ከዚህ በተጨማሪ ጀነራል ፍስሐ በትግራይ ክልል ተከስቶ የነበረውን አሳዛኝ የእርዳታ እህል ስርቆት ጉዳይ እንዲያጣራ ተቋቁሞ የነበረው የምርመራ ኮሚቴ ሰብሳቢ ሆነው የሰሩ ሲሆን በፌዴራል መንግስት ውሳኔ የባንክ ሂሳባቸውና ንብረታቸው ከታገደባቸው አመራሮች መካከል አንዱ እንደነበሩ መረጃዎች ገልጿል። የፖለቲካና የጸጥታ ተንታኝ እንደሚሉት በምዕራብ ትግራይ አጠቃላይ ወይም ወልቃይት አካባቢ ሸረሪና አካባቢ አዳዲስ ግጭቶችና ውጥረቶች በአካባቢው ባገረሹበት በዚህ ወቅት ህወሓት ልምድ ያላቸውን ወታደራዊ አመራሮች ወደፊት ማምጣቱና የጸጥታ መዋቅሩን በአዲስ መልክ ማደራጀቱ በቀጣይ በቀጠናው ባለው የፖለቲካና የወታደራዊ እንቅስቃሴ ላይ አዲስ ምዕራፍ ሊከፍት እንደሚችል ተገልጿል። ይህ እንግዲህ ባለበት በአስቸኳይ ልዩነቱ በሰላማዊ መንገድ ይፈቱ ሲልም እንግዲህ ሳልሳይ ወያኔ አሁን መግለጫ ሰጥቷል። ከሰላም ውይይት ይልቅ የጦርነት አማራጭን የመረጡ አካላት የሰውን ህይወት የሚቀጥፍና ሁለንተናዊ ውድመት የሚያስከትል ግጭት ውስጥ መግባታቸው የገለጸው ሳልሳይ ወያኔ ትግራይ ይህንን የጥፋት መንገድ በአስቸኳይ በመተው ልዩነቶች በሰላማዊ መንገድ እንዲፈቱ ጥሪ አቅርቧል። ፓርቲው ባወጣው መግለጫ እንዳመላክተው በህዝብ ላይ እየደረሰ ያለውን ግለት መከራ ለማብቃት ሁሉም አካላት አስፈላጊውን ጥረት እንዲያደርጉም ጥሪ አቅርቧል። አሁን ያለው ግጭት የብዙ አካላት እጅ ያለበትና ማብቂያው የማይታወቅ አደገኛ ምዕራፍ ውስጥ መግባቱን አስቀድሞ ሲያሳስብ መቆየቱን ያስታወሰው ሳልሳይ ወያኔ ወጣቶችን ለጦርነት የሚዳርጉ አካላት ግን ማስጠንቀቂያውን ለመስማት ፈቃደኛ በሁለቱ ወገንም አልሆኑም ሲል ከሷል። ሁኔታው እንግዲህ ለመቀልበስ ተጨማሪ የሰው ህይወት ጥፋት ለማስቆም የሰላም ወዳጆች በሙሉ ያላቸውን ጫና አጠናክረው እንዲቀጥሉና ፓርቲውም አጠቃላይ ጥሪውን አስተላልፏል። ሌላው እንግዲህ ይህ ባለበት ማለትም በፌዴራል መንግስትና በትግራይ መንግስት መካከል ከትናንት በስቲያ ሸረሪና ላይ ውጊያ በተጀመረበት ሰዓት በርካታ የሻዕቢያ ጀነራሎችና የትግራይ የሰራዊት አመራሮች በጋራ በህዝቡ ታጅበው ከኢትዮ ኤርትራ ድንበር ወደ ትግራይ ሲገቡ መታየታቸውና በርካቶች በማስገረም ላይ ሲሆን በተለይ ደግሞ ሰማው የእኛ ነው እኛ ሳንፈቅድ ዝንብ ሳይቀርም ከኢትዮጵያ ድንበር ዘልቆ አይገባም ሲል የነበረው አየር ኃይሉ አስደንግጧል። በርካቶች የሻዕቢያ ጀነራሎች ትግራይ የገቡት አየር ኃይሉ ፈቅዶ ነው ወይስ ደግሞ አላየ በማለት አስተያየት በመስጠት ላይ ይገኛሉ። በርከት ያሉ የሻዕቢያ ጀነራሎች በተለይ ወደ ትግራይ ሲገቡ የትግራይ ጀነራሎችም እና ህዝቡ ወጥቶ ሞቅ ደመቅ ያለ አቀባበል ሲያደርግላቸው መታየቱ ይታወሳል።
ሌላው እንግዲህ ከትናንት በስቲያ በሸራሪና አቅጣጫ ተደርገው ከባድ ውጊያ በሁለቱም ወገኖች ላይ ከፍተኛ ጉዳት መድረሱ እየተነገረ ይገኛል። ጋዜጠኛ መሳይ መኮንን ስለ ጦር ኃይሎች ሆስፒታል ወቅታዊ ሁኔታ ያወጣው ዘገባ እንዲሁም የትግራይ ክልል አስተዳደር ያወጣው መግለጫ የወጡ አዳዲስ መረጃዎች አሁንም እየወጡ ቀጥሏል። አሁን ደረሱን አዳዲስ መረጃዎች እንዳመላከቱት ከትናንት በስቲያ በወልቃይት ወይም ደግሞ ህወሓት በምዕራብ ትግራይ በሚሉ ሸራሪና በተባለ ስፍራ በፌዴራል መንግስት ኃይሎችና በትግራይ የጸጥታ ኃይሎች መካከል ከፍተኛ ውጊያ ተካሂዶ እንደነበር ይታወቃል። በዚህ ውጊያ ዙሪያ ጋዜጠኛ መሳይ መኮንን ባወጣው መረጃ በውጊያው በርካታ የመንግስትና የአካባቢ የጸጥታ አባላት ተጎድተው ወደ አዲስ አበባ ጦር ኃይሎች ሆስፒታል መጓጓዛቸውን ገልጿል። እንደ ጋዜጠኛው ዘገባ ከሆነ የተጎጂ ቁጥር ከፍተኛ መሆኑ ምክንያት በሆስፒታል ቀደም ሲል በሕክምና ላይ የነበሩ ታካሚዎች ወደ ሌላ ሕክምና ተቋም እንዲዛወሩ መደረጉና ሆስፒታሉ ከአቅሙ በላይ የሆኑ ቁስለኞችን ለማስተናገድ መገደዱ ገልጿል። በሌላ በኩልም በትግራይ ክልል በኩል በወጣው መግለጫ በሸረሪና አቅጣጫ የተካሄደው ውጊያ በስኬት መመከታቸውና ድል መቀናቱን ገልጸው ነበር። በውጊያው ወቅት እንግዲህ የተለያዩ የጦር መሳሪያ ጥቅም ላይ መዋላቸውም ተነግሯል። እስካሁን በወጣው መረጃ መሰረት እንግዲህ ከፌዴራል መንግስት ሆነ ከሀገራዊ መከላከያ ሰራዊት በኩል ስለደረሰው ጉዳትም ሆነ ስለ ውጊያው ዝርዝር ሁኔታ የተሰጠ መረጃ የለም። ይሁን እንጂ በዚህ ውጊያ በተለይ በትግራይ ኃይሎችና በመንግስት ኃይሎች ሁለቱም ድሮንና ከባድ መሳሪያዎችን መጠቀማቸው ተገልጿል። ሆኖም ግን በውጊያው ላይ የመከላከያ ሰራዊት አባላት ጨምሮ የአካባቢ ጸጥታ ኃይሎች መሳተፋቸው የተነገረ ሲሆንም በሁለቱም ወገን በኩል የደረሰው የጉዳት መጠን ከፍተኛ እንደነበር የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። አሁን ባለው መረጃ መሰረት በቦታው ያለው ውጊያ እንግዲህ የቆመ ቢሆንም በቀጠና ያለው የፖለቲካዊ ጸጥታ ፍጥጫ አሁንም በከፍተኛ ሁኔታ እንደቀጠለ መሆኑ ተገልጿል። ሌላው እንግዲህ ወደ አሳዛኝ ዜና ስንሳመራ በሰሜን ሸዋ ዞን በሚገኝ ታሪካዊ ጻድቃን ደብረ ምጥማቅ ቅድስት ማርያም ገዳም ከከፍተኛ ዝናብ ጋር ተያይዞ በተከሰተ ድንገተኛ የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉ ተገለጸ። አሁን ደረሱን አዳዲስ መረጃዎች እንዳመላከቱ ከሆነ በሰሜን ሸዋ ዞን በሚገኝ በጻድቃን ደብረ ምጥማቅ ቅድስት ማርያም ገዳም ከባድና አሳዛኝ ድንገተኛ አደጋ አጋጥሟል። በአካባቢው ጥሎ ከነበረው እንግዲህ ከፍተኛ ዝናብ ጋር ተያይዞ በተከሰተ ድንገተኛ የመሬት መንሸራተት የ14 ሰው ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከባድና መለስተኛ አካል ጉዳት መድረሱ ታውቋል። አደጋው ያጋጠመው ዛሬ ሐምሌ 27 ቀን 2014 ዓ.ም ሲሆን ጉዳቱ የደረሰው ከአራቱም አቅጣጫ ለጸሎትና ለሱባኤ ወደ ገዳሙ በተሰበሰቡ ምዕመናን ላይ መሆኑን የሰሜን ሸዋ ሀገረ ስብከት ሚዲያ ይፋ አድርገዋል። ይህ አሳዛኝ ክስተት ከተሰማ በኋላ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሌምንጦስ በቦታው በአካል ተገኝተው አደጋው የደረሰበትን አካባቢ ተመልክቷል። ብፁዕ አባታችን ለተጎጂና ለሟች ቤተሰቦች ጸሎት ፍትሐ ያደረጉ ሲሆን ያጋጠመው ከባድ ሐዘን መቋቋም እንዲቻል የማጽናኛ ትምህርትና አባታዊ ቡራኬ ሰጥቷል። ሀገረ ስብከቱ በደረሰው አሰቃቂ አደጋ የተሰማውን ጥልቅ ሐዘን የገለጸ ሲሆን የአካባቢ ማህበረሰብና አደጋ ፈጣሪ አካላት የተጎዱትን ወገኖች እንግዲህ አጠቃላይ ለመደገፍና ለማንሳት ያደረጉት እንቅስቃሴ አድንቀዋል። ይህ በገዳሙ ያጋጠመው የተፈጥሮ አደጋ ባለፉት ዓመታት በተለያዩ የሀገሪቱ ክፍሎች በሚኖሩት ምዕመናን ላይ ከደረሱበት ሁለንተናዊ ፈተናዎችና መፈናቀሎች ጋር ተያይዞ በመዘን ትልቅ ሐዘንና ድንጋጤን ፈጥሯል ተብሏል። ብርሃን አድማጭ ተመልካቾች በጻድቃን ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው አደጋ ሕይወታቸውን ላጡ ወገኖቻችን ፈጣሪ መቅረሁን እንዲያወርስም ለቤተሰቦቻቸውና ለመላው ቤተክርስቲያን ምዕመናት መጽናናት እንመኛለን። ለተጎዱትም ደግሞ እንግዲህ ፈጣሪ ሙሉ ጤናን እንዲመልስልን በሚዲያችን ስም እንመኛለን። ሌላው እንግዲህ ዛሬ አዲስ አበባ 2 ፖለቲካ አመራሮች መታሰራቸው ተገልጿል። የታየ ደንዳ ጠበቃ በመጨረሻም ታስሯል ተብሏል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንዳ ጠበቃ የሆኑት አቶ አበራ ንጉሱ በቁጥጥር ስር መዋላቸው ተገልጿል። አሁን በደረሱን መረጃዎች መሰረት በተለይ ደግሞ በሕግ ባለሙያና በፖለቲካ ተንታኞች የሚታወቁት ጠበቃ አበራ ንጉሱ በቁጥጥር ስር መዋላቸው ተረጋግጧል። አቶ አበራ ንጉሱ ቀደም ሲል በእስር ላይ የሚገኙትን የቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንዳን በሕግ የመሞገት ስራ ሲሰሩ የቆዩ ሲሆን በተጨማሪም በተለያዩ የሕግና የፖለቲካ ጉዳዮች ላይ ሙያዊ ትንታኔዎች ሲሰጡ የነበሩ ባለሙያ ናቸው። የእሳቸውን በቁጥጥር ስር መዋል ተከትሎ የተለያዩ የፖለቲካ ተንታኝ፣ የመብት ተሟጋች አስተያየታቸውን በመስጠት ላይ ይገኛሉ። ተንታኞች እንደሚሉት የአቶ አበራ ንጉስ መታሰር በሀገሪቱ የፍትህ ስርዓትና በጠበቆች የመሞገት መብት ላይ አዲስ ጥያቄዎችን ያስነሳ ሲሆን ከቅርብ ጊዜ ወዲህ እንደ አሃዱ ሬዲዮ፣ አርሲቲቪ ባሉ የብዙሃን መገናኛዎች ላይ ከተሰጡ ማስጠንቀቂያዎች ጋር ተያይዞ በነጻው ሀሳብ የመግለጽ መብት ላይ ተጽዕኖ ሊያሳድር ይችላል የሚል ስጋቶች ጨምሮ አጭሯል። በጉዳዩ ላይ አስተያየታቸው የሰጡ አካላት መንግስት የህግ የበላይነትና የዜጎች የመሞገት መብት ማከበር እንዳለበት መወሰሰም አቶ አበራ ንጉስን ጨምሮ ሌሎች የታሰሩ የህግ ባለሙያዎችንና እስረኞች ጉዳያቸው በህግ አሰራር መሰረት ታይቶ እንዲፈቱ ጥሪ አቅርበዋል።
በተጨማሪም እንግዲህ መንግስት ይፋ ባደረገው የምህረትና የይቅርታ ሂደቶች መካከል እንዲህ ያሉ እርምጃዎች መወሰዳቸው ቅሬታዎችን የፈጠረ ሲሆን ጉዳዩን በተመለከተ እስካሁን እንግዲህ ከፌዴራል ፖሊስ ወይም ከሚመለከታቸው የመንግስት አካላት በኩል የተሰጠ ይፋዊ ምላሽ አለ። በሌላ መረጃ እንግዲህ የኢህአፓዋ ሚስጥረ ስላሴ አንድ መረጃ ይፋ አድርጋለች። ሚስጥረ ስላሴ እንዲህ በማለት ነው ዛሬ የገለጸችው። ዛሬ ሐምሌ 27 ቀን 2018 ዓ.ም ጠዋት 1 ሰዓት ከ50 ጠበቃ በራ ንጉሱ ለጥያቄ ትፈልጋለህ በሚል ከቤቱ የተወሰደ ሲሆን በተመሳሳይ ከሰዓት ደግሞ ወደ 8 ሰዓት ተኩል ገደማ የኢህአፓ ህዝብ ግንኙነት ኃላፊ ጓድ ይስሐቅ ወልዳይ በፖሊስ ቁጥጥር ስር መዋሉን ለማረጋገጥ ችለናል ብላለች። ይህ መረጃ እስከወጣበት ሰዓት ድረስም ሁለቱም ጓዶች በምን ምክንያት ለእስር እንደተዳረጉ እንዲሁም ጓድ ይስሐቅ ወዴት እንደተወሰደ ፓርቲያችን ለማወቅ አልቻለም ስትል ገልጻለች። ሌላው እንግዲህ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራ እና ሶማሌ በሳውዲ አረቢያ የሚመራውን 8 ሀገራት ያካተተ የቀይ ባህር የኤደን ባህረ ሰላጤ አዲስ የደህንነት ጥምረት መቀላቀላቸው ተሰማ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራት በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሌ ናቸው። በተለይ ደግሞ የታቀደው ህብረት ሳውዲ አረቢያ፣ ዮርዳኖስን፣ የመንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስትር ባወጣው መግለጫ ጥምረቱን ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎችን እየጨመሩ የመጡበት ወቅት ላይ ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ እንደጠቆመ ከሆነ ጥምረቱ እንግዲህ በስትራቴጂያዊ ሁኔታ እጅግ አስፈላጊ የሆኑት የቀይ ባህር የባብ ኤል መንደርን እና እንዲሁም የኤደን ባህረ ሰላጤ የሚሸፍኑ ሲሆን ይህም እንግዲህ በአውሮፓ፣ እስያ፣ አፍሪካ የሚያገናኝ ከፍተኛ የነዳጅ የተፈጥሮ ጋዝና የኮንቴነር እንቅስቃሴዎችን ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። ይህ እንግዲህ የሳውዲ አረቢያ ጥረትም አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት የሚደረገው ሰፊ ጥረት አፍሪካዊ ሀገራትን ለማካተት ያለመ ነው ተብሏል። እንግዲህ ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናው ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርና የባብ ኤል መንደር ስትራቴጂያዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉበት ሲዘገብ ነበር። በዚህ ምክንያት ነው ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራችውና ከ43 ሀገራት የተወከሉ ወታደራዊ ተወካዮች የአውሮፓ ህብረት ልኡካን በተገኙበት ከተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱ ተዘግቦ ነበር። 5ቱ የአፍሪካ ሀገራት ያካትተው ይህ አዲስ ጥምረት ሳውዲ አረቢያ በበላይነት እንደምትመራውና ዋና መስሪያ ቤቱም እንደምታስተናግድ ይጠበቃል። ይህ ሰፊ ማዕቀብ የጋራ ወታደራዊ እቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥና የተቀናጀ ወታደራዊ እንቅስቃሴ ሊያካትት እንደሚችል ተገልጿል። ሌላው እንግዲህ የጎረቤታችን በሱዳን ማሳዘኝ ዜና ተሰምቷል። የሱዳን ጦር በሰሜን ዳርፎር በሚገኝ ባህላዊ ፍርድ ቤት ላይ በፈጸመው የድሮን ጥቃት 35 በላይ ሰዎች ተገድለዋል። የሱዳን ጦር እሁድ ዕለት በሰሜን ዳርፎር በሚገኝ ባህላዊ ፍርድ ቤት ላይ በፈጸመው የሰው አልባ አውሮፕላን ድሮን እስካሁን ጥቃት ቢያንስ እስካሁን 35 ሰዎች ሲገደሉ በርካቶች ሌሎች ደግሞ መቁሰላቸውን ፍራንስ 24 ሰብአዊ መብት ተሟጋችና የአይን ምስክሮች ጠቅሶ ዘግቧል። ጥቃቱ የደረሰው ከአብካቢያ አቅራቢያ በሚገኘው ጋራ አለዛዋይ በተባለ መንደር በአካባቢ ሰዓት አቆጣጠር ከቀኑ 7 ሰዓት ገደማ ሲሆን ሲቪሊያን የማህበረሰብ መሪዎች የአካባቢና የጎሳ አለመግባባቶች በሚሸመግሉበት ባህላዊ ፍርድ ቤት ለችሎት በተሰበሰቡበት ወቅት ነው። ጥቃቱ ሲፈጸም ስብሰባው በዛፍ ጥላ ስር እየተካሄደ እንደነበር ተገልጿል። በአጠቃላይ በሀገር ጦርነት በሁለቱም ወገኖች የሚፈጸም በደሎችን ሲመዘግብ የቆየም ኢመርጀንሲ ሉየርስ የተሰኘ የሱዳን የመብት ተሟጋችም ቡድን ጥቃቱ ቢያንስ 35 ሰዎች ተገድለዋል ብሏል። አንድ የዓይን ምስክርም እንግዲህ ደግሞ ከተገደሉት መካከል 4 የጎሳ መሪዎችና 2 የፈጣን ድጋፍ ኃይሎችም ወታደራዊ አዛዦች እንደሚገኙበት ተነግሯል። እንግዲህ መንደሯ በአርኤስኤፍ ቁጥጥር ስር የምትገኝ ሲሆን ባህላዊ ፍርድ ቤት ያረፈበት ህንፃ በጥቃቱ ጉዳት ደርሶበታል። የፈጣን ድጋፍ ኃይሎች አስተዳደር ጥቃቱን አሰቃቂ ወንጀል ሲል ኮንኖታል። የሞቱትን ሰዎች ቁጥር 37 የቆሰሉትን ደግሞ 50 አርሶታል። ከሱዳን ጦር በኩል የተሰጠ ምላሽ አልነበረም።
ጋራ አልዛዋያ ከሰሜን ዳርፉር መዲና ኤል ፋሻር በስተምዕራብ 150 ኪሎ ሜትር ገደማ ርቃ ትገኛለች ተብሏል። እንግዲህ በሱዳን በኢትዮጵያ ባሉ ውጊያዎች በርካታ የድሮና የከባድ መሳሪያ ጥቃቶች እየተፈጸሙ ሲሆን በዚህም ጥቃት እንግዲህ በርካታ ሰዎች ህጻናትን ጨምሮ በርካቶች እንግዲህ እያለቁ ነው። በተለይ ደግሞ በምስራቅ አፍሪካ ያለው የሰላም ማጣት በርካቶችን እያሳዘነ ይገኛል። በኢትዮጵያና በሱዳን እየተደረገ ባለ የእርስ በርስ ውጊያ እንግዲህ በሚካሄድ የእርስ በርስ ውጊያ በርካታ በሚሊዮን የሚቆጠር ዜጎች እያለቁና በሚሊዮን የሚቆጠር ሰዎች ደግሞ እየተፈናቀሉ ይገኛል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ሰዓታት በኋላ በሌላ ምርጫ በድጋሚ እንገናኛለን። እስከዛው ሰላም ቆዩን። ሰላም ለሀገራችን ኢትዮጵያ።